በ2018 የእንጨት ቤት ለመስራት እንግዲህ ሻወርን ጨምሮ 5 ክፍል ቤት ለመስራት ስንት ብር ይዘን መጀመር ይኖርብናል? ስንትስ ብር ይጨርስልናል? እያንዳንዱ በዝርዝር የምናይ ነው የሚሆነው። እንግዲህ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች ለዛሬ ያስኩላችሁ መረጃ እንግዲህ 7 በ8 ወይንም ደግሞ ሻወርን ጨምሮ 5 ክፍል ለሆነ ቤት የእንጨት ቤት ለመስራት ስንት ብር ያስፈልገናል? ስንትስ ብር ይዘን መጀመር ይኖርብናል? እያንዳንዱ በዝርዝር የምናይ ነው የሚሆነው ማለት ነው። ከእናንተ የሚጠበቀው እንግዲህ ይህን ቪዲዮ እስከ ፍጻሜው መመልከት ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሆኖ ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። በተለይ በቅርብ ማሰራት ላስባችሁ ይህ መረጃ ይጠቅማችኋል ማለት ነው። ውድ ተመልካቾች እንግዲህ ከቦታ ውጭ ነው ይህ ሂሳብ እንግዲህ የምሰራላችሁ ማለት ነው። እንግዲህ ቦታ ገዝታችሁ ይህንን 7 በ8 የሆነን ስፋቱ ማለት ነው ይህንን የሚያሰራ ቦታ ካላችሁ እንግዲህ ከቦታ ውጭ ያለን ሂሳብ የእንጨት ቤት ጣራውን ለማቆም እስከ ውስጥ ገረገንቲ ድረስ የባለሙያም የማቴሪያሉም ጠቅለል ብሎ ስንት ብር ይጨርሰዋል የሚለውን እያንዳንዱ የማቴሪያሎችን ዋጋ እየነገርኳችሁ የምናይ ነው የሚሆነው ማለት ነው። ስለዚህ ይህን ቤት ለመስራት ከሚያስፈልጉን ማቴሪያሎች የመጀመሪያው ምንድነው? ጠርብ ያስፈልገናል ማለት ነው። ጠርብ 600 ጠርብ ያስፈልገናል። የአንድ ጠርብ ዋጋ 90 ብር ነው የሚሸጠው። አንዳንድ አካባቢዎች ላይ እስከ 100 ብርም የሚሸጥባቸው አካባቢዎች አለ። ስለዚህ የጠርቡ መጠን 600 መሆኑን ካወቃችሁ ወደ ሂሳብ መቀየር ደግሞ ለእናንተ እንደየአካባቢያችሁ ታደርጉታላችሁ ማለት ነው። ከፍተኛ እስከ 100 ብር ይሸጣል። ዝቅተኛ ደግሞ እስከ 80 ብር የሚሸጥበትም አካባቢ አለ። ስለዚህ እኛ ጋር አሁን ላይ የሚሸጠው 90 ብር ነው። 600 ጠርብ በ90 ብር ስታበዙት 54,000 ብር ለጠርብ ብቻ የሚያስፈልግ ይሆናል። ሌላው ቋሚ ነው። ቋሚ 120 ቋሚ ያስፈልጋል። የቋሚ ዋጋ 300 ብር ገብቷል። 120 ቋሚ በ300 ብር ስታበዙት 36,000 ብር ለቋሚ ብቻ የሚያስፈልግ ይሆናል። ሌላው የግድግዳ ማገር ያስፈልገናል። አንድ የግድግዳ ማገር ዋጋ 180 ብር ነው። የ250 በ80 ብር ስናበዛው 45,000 ብር የግድግዳ ማገር የሚያስፈልገን ይሆናል ማለት ነው። ሌላው ቆርቆሮ ማገር ነው። ቆርቆሮ ማገር 30 ያስፈልገናል። የአንዱ ዋጋ 300 ብር ነው። 30 ለ300 ስናበዛው 9,000 ብር ለቆርቆሮ ማገር የሚያስፈልገን ይሆናል። ሌላው ሰረገላ ነው። 20 ሰረገላ ወይም ተሸካሚ ያስፈልጋል። አንድ ተሸካሚ 650 ብር ገብቷል። ስለዚህ 20 ለ650 ስናበዛው 13,000 ብር ለሰረገላ የሚያስፈልገን ይሆናል። ለእንጨት ዘሮች እንግዲህ አሁን የጠቀስኩላችሁን ይመስላል። ጠርብ 600 በ90 ብር 54,000 ብር፣ ቋሚ 120 ቋሚ ያስፈልጋል በ300 ብር 36,000 ብር፣ ግድግዳ ማገር 250 በ180 ብር 45,000 ብር፣ ቆርቆሮ ማገር 30 በ300 ብር 9,000 ብር፣ ሰረገላ 20 በ650 ብር 13,000 ብር። ከእንጨት ዘር የሚያስፈልግን ይህን ይመስላል። መወጠሪያ አለ። የመወጠሪያው ከግድግዳ ማገር ጋር አንድ ላይ ስለጨመርኩት ነው ማለት ነው፣ ከዛው ስለሚወጣ ማለት ነው። ውድ ተመልካቾች ከዚህ በመቀጠል እንግዲህ ሌላው የሚያስፈልገን ምንድነው? ወደ ከፈፍ እንሄዳለን። ይህን ቤት ለመስራት ከፈፍ እንግዲህ 11 ከፈፍ ያስፈልገናል። የአንዱ ከፈፍ ዋጋ 2100 ብር ገብቷል። 11ን ለ2100 ስናበዛው 23,100 ብር ለከፈፍ ደግሞ የሚያስፈልግ ይሆናል ማለት ነው። ሌላው ቆርቆሮ ነው። ለዚህ ቤት እንግዲህ 73 ቆርቆሮ ያስፈልገናል። 73 ቆርቆሮ በ1000 ብር ስናበዛው 73,000 ብር ለቆርቆሮ የሚያስፈልግ ይሆናል ማለት ነው። ሌላው ሚስማር ነው። ግድግዳ ሚስማር 13 ባኮ ያስፈልገዋል። አንድ የግድግዳ ሚስማር ዋጋ በባኮ 1150 ብር ገብቷል። ስለዚህ የ13ቱን በ1150 ስናባዛው 14,950 ብር ለግድግዳ ሚስማር የሚያስፈልግ ይሆናል። ሌላው የቆርቆሮ ሚስማር ያስፈልገናል። 2 ባኮ ያስፈልገናል። የአንዱ ባኮ ዋጋ 1000 ብር ነው። ለሁለቱ 2000 ብር ለቆርቆሮ ሚስማር ያስፈልጋል ማለት ነው። ሌላው 6 ቁጥር 1 ኪሎ ያስፈልጋል ለከፈፍ መምቻ ማለት ነው። ስለዚህ 6 ቁጥር ሚስማር 1 ኪሎ 300 ብር የሚያስፈልገን ይሆናል ማለት ነው።
ሌላው የከፈፍ ቀለም ነው። ከፈፉ እንግዲህ መቀባት ይኖርበታል። ለሱ 2 ሊትር የከፈፍ ቀለም የሚያስፈልግ ይሆናል። የ1 ሊትር ዋጋ 400 ብር ነው። የ2 ሊትሩ እንግዲህ 800 ብር ለከፈፍ ቀለም የሚያስፈልገን ይሆናል። ሌላው ቡርሽ ነው። አንድ ቡርሽ ያስፈልገናል መቀቢያ 80 ብር። ነጭ ጋዝ ያስፈልገዋል ለቀለሙ 1 ሊትር 1 ሊትር ዋጋ 200 ብር ነው። ስለዚህ ለነጭ ጋዝ 200 ብር የሚያስፈልግ ይሆናል። ሌላው ውድ ተመልካቾች አሁን ቤቱ ቆመ ማለት ነው። ጣራው ለበሰ ቆርቆሮ የእንጨት ዘሮች ምናምን ቤቱ ቆመ ማለት ነው። ከዚህ በኋላ ቀጣው ስራ የሚሆነው ምንድነው? ለምስጥ ምናምን በተለይ ያለበት አካባቢ ላይ የእግሩ ጎዶ የተቆፈረበት ለሱ ምን ያስፈልገናል? የተቃጠለ ዘይት ቢቀባ ሀሪፍ ነው ማለት ነው። ለምስጥ ይከላከላል። ለሱ እስከ 30 ሊትር ያስፈልገዋል። የ1 ሊትር ዋጋ 50 ብር ነው። ስለዚህ የ1500 ብር የተቃጠለ ዘይት ያስፈልገናል። ይህ የት ነው የሚገኘው? ብዙ ጊዜ በኮሜንት አይገኝም ያላችሁ ጽፉልኝ ነበር። ወሚስታ ጋር ታገኙታላችሁ። እንደዚህ ጋራጅ ቤቶች ላይ ምናምን እንደዚህ ዘይት የባጃጅ መኪና የሚቀይርበት አካባቢ ላይ እነሱ ጋር ታገኙታላችሁ። ይሄንን የተቃጠለ ዘይት ማለት ነው። ተጠቀመው የተቃጠለ ዘይት የሚቀየረው ነው ማለት ነው። ስለዚህ በሊትር እስከ 50 ብር ድረስ ይሸጣል። 30 ሊትር ብትገዙ እስከ 1500 ብር የሚጨርሰው ይሆናል። ሌላው ከላይ የጠቀስኳቸውን እንጨቶች ጠቅለል አድርጎ የማስወሰጃ የመኪና ኪራይ እና እንዲሁም ደግሞ የማውረጃ የመጫኛ ያስፈልጋል። ማውረጃ ላይ ስለሚገለበጥ ችግር የለም አያስከፍላችሁም። ነገር ግን የመጫኛ ያስፈልጋል። ይህንን ጠቅለል አድርጎ እንግዲህ እስከ መኪና ኪራይ እስከ 15000 ብር የሚያስፈልግ ይሆናል ማለት ነው። እንግዲህ የመኪና ኪራይ በየአካባቢያችን ላይ እንጨት ነጋዴዎች ስላሉ ቅርብ ስለሚሆን ብዬ ስላሰብኩ ነው። ራቅ ያለ ቦታ ላይ የምታስጭኑ ከሆነ ግን ከዚህ በላይ ይሆናል ማለት ነው። ነገር ግን እዛው በያላችሁበት ከተማ ላይ የሚሸጡ እንጨቶች አሉ። ቀጥታ ከነሱ ተገዝቶ እዛው ወደምትሰሩበት አካባቢ ላይ ለማስወሰድ እስከ 15000 ብር ባለው የሚያስፈልጋችሁ ይሆናል ማለት ነው። ሌላው ከፈፍና ቆርቆሮ ማስጨኛ ያስፈልጋቸዋል። ላይ የተጠቀሰው 73 ቆርቆሮ አለ። ከፈፍ እንደገና 11 አለ። ለዚህ ደግሞ እስከ 1500 ብር ለዚህም ያስፈልጋል። ምክንያቱም ጥቃቅን ናቸው ብለን አናልፋቸውም። ሲደማመሩ በጣም ብዙ ወጪዎችም ስላሉት ማለት ነው። ሌላው የባለሙያ ነው። ከጎዶ ጀምሮ ሙሉ እንግዲህ ይህን ቤትን ለማቆም ጎዶ ራሳቸው ቆፍረው የባለሙያ ከ60 እስከ 65000 ብር ለባለሙያ የሚያስፈልግ ይሆናል ማለት ነው። ቤቱ እንግዲህ አሁን ሙሉ ለሙሉ ተጠናቀቀ። ከዚህ በመቀጠል ምን ስራ ያስፈልገዋል? ጎዶ ውስጡ ኮረት መሟላት አለበት። በተለይ እንደዚህ ዝናብ ምናምን ነገር ካለ ጎዶ እንዳይሞላ መሆን አለበት። በቀጥታ ያ ወዳውኑ መሞላት አለበት ኮረት ማለት ነው። አንድ ሲኖ ቢመጣ እስከ 15000 ብር የሚያስፈልጋችሁ ይሆናል። እንዲሁም ማስሞሊያ ደግሞ ከተዘረገፉ በኋላ እስከ 5000 ብር የሚያስፈልግ ይሆናል ማለት ነው። ውድና የተከበራችሁ ተመልካቾች ይህን ቤት ለማቆም እንግዲህ የሚያስፈልጉን ማቴሪያሎች ከነ ዋጋዎቻቸው አሁን የጠቀስኩላችሁን ይመስላል። ይህንን ጠቅላላ አድርገን ስንደምረው 374430 ብር ይህን ቤት ለመስራት የሚያስፈልግ ይሆናል ማለት ነው። እስከምን ድረስ? ጣራው ቁሞ ውስጡ ጎዶ ኮረት እስከመሞላት ድረስ። ቀጣው ስራ ምን ይሆናል? ውሃ ልክ ይታሰራል። የውስጥ ገረገንቲ ይሞላል። መቃን ይገጠማል። መረጋ እያለ ይሄዳል ማለት ነው። አሁን እስከነገርኳችሁ ደረጃ ለማድረስ ግን ከ375000 እስከ 380000 ብር ባለው የሚያስፈልግ ይሆናል ማለት ነው። ውድ ተመልካቾች ቪዲዮ እንደምትወዱት አልጠራጠርም። ለመስራት ላሰባችሁ ደግሞ ከዚህ በላይ ይፈጅብናል ብላችሁ ላሰባችሁ ይህን አሁን ተጠቀስኩላችሁን ብር ከያዛችሁ ቤታችሁን አሁን በነገርኳችሁ መሰረት መስራት ትችላላችሁ ማለት ነው። ስለዚህ ውድ ተመልካቾች ቪዲዮውን ላይክ ማድረጋችሁን አትርሱ። በሌላ አስተማሪና ቁም ነገር አዘል ባለው ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።